ነፍጠኛ ወይ ጆከር እንዴት ነሽ? አሎ ሰላም ነው። ጉቺ ጭሬባታለሁ ተናድጃለሁ እያለች ነው። ምንድን ነው? አይ ጫፍጫፉን ሰማሁት መሰለኝ። ጉቺ አንቺ ብቻ አይደለሽም ታይ የምትይ ግን ሌላ ብዙ ሰዎችም ታይ የሚሉም ሰዎች አሉ። ምክንያቱም እኔን ጊፍት ጋላሪ የሚሞሉ እኔን ሰፖርት የሚያደርጉ በውስጥም ገንዘብ እኔን የሚያግዙኝ ሰዎች ስለዚህ መልስ አትስጪ፣ አትናገሪ። እንደገና ደግሞ እኔ በተናገርኩ ቁጥር በእኔ የተነሳ ፎቶቸው ተለጥፎ የሚሰደቡ ሰዎችም አሉ። እኔን ሰፖርት የሚያደርጉ ሰዎች ጆከር ይመስለኛል ግማሹን የምታውቀው ይመስለኛል፣ ግማሹን ማለት ነው። ባለ ተደውሎልህ ነበር መሰለኝ አይነት ነገር። ስለዚህ እኔ በተናገርኩ ቁጥር ሌላ ሰውም ከጀርባይ በዙሪያ ያሉት ሰዎችም ስለሚሰደቡ መሰደብ ስለማይፈልጉ እኔ ሰፖርት ማድረግ ይፈልጋሉ፣ ግን ደግሞ በእኔ የተነሳ እነሱ መሰደብ አይፈልጉም። ለዛ አቁሚ፣ እንድትናገሪ አንፈልግም፣ ንቀሽታይ የሚሉ በጣም ብዙ ሰዎች አሉ። በጣም ብዙ በውስጥ የሚጽፉልኝ ሰዎች አሉ። ጉቺ ምናልባት ላይቭ ላይ መታ ስለተናገረች ሊሆን ይችላል። በጉቺ ደግሞ ያልኩትኝ እኔ ጆከርም ታይ ብለኛል። ጉቺ ብቻ አይደለችም ያልኩት፣ ጆከርም መታ ላይቭ ላይ አቁሚ፣ ነፍጠኛ ይሄ ነገር ሊቆም ይገባል፣ እርቅ ታረቁ ምናምን ስትል እርቅ አልፈልግም አይድረሱብኝ ብያለሁ። እንደገና ደግሞ ደጋፊ የምትላቸውን ሰዎች ደግሞ ታስቁምልኝ። አሁን ባለፈው የሌላ ሰው ፎቶ ሁሉ ለጥፈው እየተሳደቡ ነበር። በዙሪያ ያሉትን ሰዎች ሁሉ ያጠቃሉ፣ እኔን ያጠቃሉ። ባለባበሴ፣ ባነጋገሬ፣ በአክሰንቴ፣ በጭቃ ቤት እያሉ የጭቃ ቤት እኔ 8 ክፍል ቤት የሰራሁት ቤት የሚገረፍ ቤት ነው። ይሄን ሁሉ ነገር ሲያረጉ እሷ ደስተኛ ናት። አላስቆምም፣ ደጋፊዎችን እርገጧት፣ ሂዱባት፣ እኔ ያገባኝም አለች። እርገጧት እስካላይ ድረስ ሂዱባት እስካለች ድረስ ለ10 ፎሎውም ለ3 ፎሎውም ለ2 ፎሎውም ሀላፍትና የምትወስድ ከሆነ ግማታም ካለኝ ባለቤቷን እንምረግጠው። ማንንም ሰው ልናገር አልችልም። ሰው ነኝ፣ ስሜት አለኝ፣ ጭንቅላት አለኝ። እየተሰማኝ እስከሆነ ድረስ እናገራለሁ። ማስቆም ያለባት ጆከር ምንድነው? ስለ ደጋፊ ሲወራ ደጋፊ የለኝም ነው የምትለው፣ አያገባኝም ነው የምትለው። ማንም ሰው ለሚያደርገው ነገር ሀላፍትና አልወስድም ነው የምትለው። ስለዚህ አንድ ሰው መጥቶ ያንተን ፕሮፋይል አድርጎ እኔን ቢሰርበኝ ራሱን ባለቤቱን ኮመንታተሩን ነው እንጂ የምረግጠው አንተን አልረግጠህም። ምክንያቱም አያገባኝም ብለሃል፣ አይመለከተኝም ብለሃል። ስለዚህ ባለቤቱን ነው የምረግጠው። እንደገና ደግሞ እሷ ደጋፊዎቿ የሚሳደቡት ተልከው የሚሳደቡት እንደዚህ ተነግሯቸው በውስጥ በግሩፕ ተደራጅተው የሚሳደቡት አንሱ። እሷም ደግሞ መታ የጭቃ ቤት ብላ ሙድ ያዘች። ከዛ ደግሞ ወክ ያለች እኔ የምኖረው ሳውዲ አረቢያ ነው። ሳውዲ አረቢያ ላይ ኖረሃል፣ ጠንቅቀህ ነው የምታውቀው ያለውን ነገር። አረብኛ እንጂ እንግሊዝኛ እናቀም እዚህ ሀገር። አረብኛ በአፍንጫዬን አወራለሁ፣ አረብኛ አወራለሁ። ምክንያቱም አረብኛ የማውራት ግዴታ ስላለብኝ አረቦች ጋር የምግባባው በአረብኛ ስለሆነ እቃ ልገዛ ቦታ በአረብኛ ነው የምግባባው። እንግሊዝኛ የማወቅ ግዴታ የለብኝም። አልጽፍም፣ አላነብም እንግሊዝኛ። ከህፃነቴ ጀምሮ ከሀገር የወጣው እናቴ ድሃ እናት አለችኝ። እናቴን ለመርዳት እናቴን ለማገዝ እንጂ ወጣሁት አልተማርኩም። መብቴ ነው፣ አልተማርኩም። ስላልተማርኩ ብቻ እንግሊዝኛ ትችይ እንደ አረብ ለምሳሌ አውሮፓ ለዚህ ብዙ ተጽዕኖ እየተፈጠረብኝ ስላለ ሰው ነኝ፣ ስሜት አለኝ፣ እመልሳለሁ። ስመልስ ደግሞ ማንም ሰው ሊከፋው አይገባም። ጉቺን አልተናገርኳትም። ከጉቺ በስተጀርባ በውስጥ አቁሚ የሚሉኝ ማአት ሰዎች አሉ። ለነሱ ክብር ብዬ አቁሜያለሁ። ምንም ታሪክ የላትም። እኔ አዳምጪኝ ቆይ። አሁን እኔ ሰማሁሽ አይደለ? ቲክታክን እኛ በደንብ ጠንቅቀን ጥርሳችንን አውልቀን አረጋግፈን አስክሬናችንን ቀብረን ያው ተቀባብረን አለን። አሁን ይሄ ደጋፊ ከዛ መጥቶ ከሌ ሸፋኒ የሚባለው ነገር የሁለታችሁ ጸብ በጣም ለብዙ ዓመታት አብራችሁ በጓደኝነት ኖራችኋል። እኔ አሁን ሲመስለኝ እሷን የሚጠሏት ሰዎች አንቺን እንድትናገሪ በቃ የሆነ የተለየ ነገር እንዳለሽ እንድትናገሪና የሚገፋፉሽ መንገድና የተለያየ ነገር እንዳለ ነው የሚገባኝ ነገር ሳይሆን ከዛ የእሷን ፎቶ አድርገው መጥተውም እነሱ ራሳቸው እንድትናገሪና ሌላ መረጃ እንዳለሽና እንድታወጪ መገፋፋት ያንን ነገር የሚያደርጉ እንደዚህ አይነት ነገር ነው የሚመለከተው። ስለዚህ እናንተ ሁለታችሁ አሁን ማቆም አለባችሁ። እሷም እንደዚህ አይነት ነገር ይሄ በደጋፊ ዙሪያ እንደዚህ ስደቡ የምትለው ነገር ካለ እሷም ታቆማለች።
አንቺም እስከዛሬ በጓደኝነታችሁ ኖራችኋል። ተከባብራችሁ ትቀጥላላችሁ። ባለመነጋገር አሽሙር ባለመነጋገር እሷን በቤቷ በብሎክ መሰነባበት ትልቅ ነገር ነው። ገስት ላይ እዚህ ላይ መታ ብታወራ አንቺም የግል ወሬሽን ታወሪያለሽ፣ እሷም የግል ወሬዋን ታወራለች። በቃ ያለ ግዴታ ገስት ላይ ተገናኝቶ ማሬ ፍቅሬ መባባል አይጠበቅባቸው። አይጠቅምሽም፣ ለእሷም አይጠቅማትም። ጥሩ ጊዜ አሳልፋችሁ አሁን የሚጎዳው መካከል ያለ ሰው ነው። እዚህ ላይ አሁን አንቺንም እሷ እዚህ ገስት ላይ ስመጣ አንቺ ስመጪ ጭንቅ ሌላ እንትን ነው የሚሆነው። እኔ ነኝ አቁም ያለው ጉቺ ታውቃለህ። ከዚህ በፊት ሞዴሬተር ነበረኝ። ጉቺ እናቴ ትሙት እንደኔ የሚረዳሽና እንደኔ የሚያስብልሽ ሰው የለም። እናቴ ትሙት ልጄን ኢንሳን ከዚህ በፊት ሞዴሬተር ነበረኝ። ማአት ጊዜ ጉቺ ሰፖርት ለሚያደርግሽ ሰው ደጋግሞ ጊፍት ለሚሰጥሽ ሰው ሊሆን ይችላል፣ ለምትቀርቢው ሰው ሊሆን ይችላል። ሞዴሬተሬን አንሽና ስጪ ስላት ያላነሳችው ሴትዮ እኔና እሷ ስንጣላ ቆይ አንዴ ታሶች ራታም ተውልኝ ለዛ እና አንሹ ስላት ስለምናት አንሹ ሰፖርት የሚያደርግሽ ሰው ከመጣ ወይም የምትቀርቢው ሰው ከኔ ይበልጥ የምትቀርቢው ሰው ከመጣ ምናልባት ምቀኛ ሊኖር ይችላል፣ ብሎክ ሊያረጉብሽ ይችላሉ ምናምን። እኔ ብዙ ጊዜም ወደ ቤት ስለማልመጣ ችግር የለውም አንሹ እያልኩ ብዙ ቀን ነው የምለምናት። ሞዴሬተሬን ሳታነሳ መጥተው በውስጥ መጥተው ነፍጠኛ ቦለከችን፣ ነፍጠኛ ማወተችን፣ ነፍጠኛ እንደዛ አረገችን፣ ነፍጠኛ በዚህ ወጣ በዚህ ገባ ሲሏት አነሳችሁ። ሞዴሬተሩ ሳይከፋኝ ቀርቶ አይደለም። እስከዛሬ ድረስ ያላነሳች በሰው ነው ወይ ጉቺ የምትመራው ጉቺ በሰው ነው ወይ? እስከዛሬ ድረስ አንዱ ሞዴሬተር ልንገርሽ፣ ሞዴሬተር በአጠቃላይ የሁላችንም ተነስቶ እኔ አስታውሳለሁ የሆፕን ራሱ መልሽ ብዬ እኔ ነኝ ያስመለስኩላት። አይኖ እኮ የዛን ሰዓት እኮ ነው እኮ ልጨርስልህ አልጨረስኩም። ተነሳ ዝም አልኩኝ። እመጣለሁ ቤቷ ገና ጆይን ስል ሌቭል አለኝ ታውቃለህ፣ ከ26 ሌቭል ነኝ። ከታች ይታያል ጆይን ስል ድምቅ ነው የሚለው ስም። ገና ጆይን ስል ነው ለቀም አድርገው ስድብ የሚጀምሩት። ከዛ በቃ ሞዴሬተር ቢኖረኝ እንደዛ አያረጉም። እንዳለኝ ካወቁ ሲጀምር አይሳደቡም። እንደሌለኝ ስለሚያውቁ ነው የሚሳደቡት። እኔ ነፍጠኛ አንድ ግለሰብ ነኝ። ጉቺ ግን ብዙ ሰዎች ታብታብ ሊያደርጉላት ይችላሉ፣ ጊፍት ሊሰጧት ይችላሉ፣ ሊያበረታቷት ይችላሉ። እኔ ብቀር አንድ ግለሰብ ነኝ ብዬ ጭንቅላቴን አሳምኜ እዚህ ቤት አልመጣም። ብዙ ድሮ እኮ በፊት እመጣ ነበር። በቃ እንጃ በቃ ተመቸኛለች ጉቺ ያታለሁ። ዛሬ ላይ ግን ቤቷ አልመጣም። ብዙ እመጣለሁ ግን አልመጣም። ብዙም አልመጣም። ምክንያቱም ከዚህ ሁሉ ሰው ማህበረሰብ እኔ አንድ ሰው ነኝ። ብቀርም ችግር የለውም። ሰፖርት ያርጓት፣ ታብታብ ያርጉላት፣ ያግዟት ብዬ እኔ አንድ ግለሰብን ብቀርም ልቅር ምንም ታሪክ ምንም የማመጣው ለውጥ የለም ብዬ ከቤቷ ቀረው እንጂ እኔ ለምን ስለ ሞዴሬተር ሲነሳ ባለፈው ሲነሳ ጠየቋት። የሁሉንም ሰው ነው ያነሳሁት አለች። ተመልሶላቸዋል። የሌሎቹ የሀገሬም ተመልሷል፣ የዘሳፒያን ተመልሷል፣ የሆፕ ተመልሷል፣ የሁሉም ሰው ተመልሷል። የነድሬ ተመልሷል፣ የነኪኪ ተመልሷል። ምን አልኩኝ እኔ ለምን የኔን ሳልመለሽም ብዬ ጦርነት አልከፈትኩም እኔ። ምክንያቱም እኛ አንድ ግለሰብ አንቺ ራስሽ ነፍጠኛ ቆይ አንቺ ራስሽ ገስት ላይ ገብተሽ እንዳመልሽ አልፈልግም አላልሽኝም? የሰዎቹን ስመልስ በኋላ ነው የመለሽው። ከስትመልሽ ከነጭራሽ ለምን አነሳሽው አልኩሽ። የሁሉንም ነው ያነሳሁት አልኩሽ። እሺ ከዛ በኋላ ተናገርኩት ነገር አዳምጪኛ ነፍጠኛ። ከዛ በኋላ መጀመሪያ ስመልስ የሆፕን ነው የመለስኩት። እሱ መጥቶ ካልመለሽ ብሎክ አድርጌሽ ነው የምወጣው የሆፕን መልሽላት ብሎ ጆከር ገብቶ ሲለኝ የሆፕን መለስኩ። ከዛ የነሱን ስመልስ በሆነ ጉዳይ እኔ ቤት ገባሽና ገስት ላይ አልፈልገውም የኔን እንዳትመልሽልኝ አልሽኝ። ራስሽ ገስት ላይ ገብተሽ አልፈልገውም ችግር የለም እኔ አልፈልግም ነበርኩኝ። እሺ እንኳን ራስቸው ሊሆን ይችላል። አልፈልገውም እንኳን ካልኩሽ የሆፕን ሳልመልስ ገስት ላይ አንቺም አለሽ። እንደዛም ካልኩሽ እኮ እኔ ስለምረዳሽ ነው። ነገ ጧትም ብትመልሽልኝ ይሄ ነገር እንደሚመጣ በእኔ የተነሳ ነው አይደል? ይሄ ሁሉ ሰው ሞዴሬተር የተነሳበት ነገም ይሄ ነገር እንደሚመጣ የጉቺና አንቺ ቀላል በቃ ተይቆ አሁን የእሷና አንቺ የቤታና አንቺ መፈታት አለበት ነው። እስከዚህ ድረስ ነው የምረዳሽ ለማለት ነው እንጂ እኔ ሞዴሬተር ተመለሰው አዳምጪኝ ነው አሁን ሰሚኝ ያንቺና እሷ መፈታት አለበት፣ ማቆም አለባቸው። በቃ ሁለተኛ
ግሩፕ እየተፈጠረ በዛ በዚህም የሚባለው ነገር ከሁለታችሁም ማቆም አለባቸው። በቃ መስማማታችሁ ቢቀር በቃ አንቺም ባላየ እሷም ባላየ ይሰማሻል። ሆኖ ደግሞ እኔ እኮ ተናግሬያለሁ፣ መስፈርቴን እኮ አስቀምጫለሁ። እኔ ነፍጠኛ ቁጭ ብዬ ስለከበደ ወይ ስለ ደመቀ እያወራሁኝ መጥታ አንቺ ቅማላ ቦርኮ መሀይም እያለች እንትና እንደዚህ ናት እያለች ስሟን እየጠራች ፎቶዋን አርጋ ቂቅ አርጋ ምልክቷን አርጋ ስትሳደብ እኔ ምንም አይነት ለእኔን ወክላችሁ እንድትናገሩም ምንም አይነት ነገር እንቅስቃሴ እንድታረጉ አልፈልግም። በቃ እኔ ጥሩ ጊዜ ነበረን፣ ጥሩ ጊዜያችንን አሳልፈናል። ዛሬ ደግሞ ተጣልተናል። ስለዚህ እየሄዳችሁ አትስደቧት። እናንተ ከተሳደባችሁ ደግሞ የኔን ፎቶ አርጋችሁ ፕሮፋይል አርጋችሁ ጥላትም ልትሆኑ ትችላላችሁ። በፌክ አካውንት እየሄዳችሁ እሷን የምትሰርቧ ከሆነ እኔ ነው አትወክሉም ብላ እስካልተናገረች ድረስ ኮመንት ማንም ሰው መጥቶ ቢጽፈልኝ እሷን ነው የምረግጠው። ተናግሬያለሁ። ይችን ቃል ካወጣች የኮመተውን አንቺ ቅማላም ብሎ ከተሳደበ ቦርኮ ብዬ ራሱን እሰርበዋለሁ። ራሱን ባለቤቱን ኮማችሁን ማለት ነው። ግን እሷ ሳታስቆም ምንም ሳታረግ የበላይነት ትእዛዝ እየሰጠች የጭቃ ቤት እያለች ወኬ እያለች ምን እያለች ትእዛዝ ተሰጣ ካስረገጠችኝ ራሷን ነው የምረግጠው። በቃ ይሄው ነው ያለው ነገር። እናንተ የምትወዷት ከሆነ የምታከብሯት ከሆነ ይሄን ነገር ብቻ ታርጉ። ለምን ትሳደባላችሁ በኮሜንት? ቆይ አንድ ጊዜ ለምን ትሳደባላችሁ? ኮሜንታቸውን ሜንሽን እያረጉም የሚሳደቡት ደጋፊ ተብዬ አንድ ጊዜ ሚውት አርጊ። ቆይ ሚውት አርጊ። ለምንድን ነው የምትሳደቡት? እናንተ አሁን ለሷም ልትጠቅሟት ነው እንደዚህ የምታደርጉት? በተለይ በቤታ ዙሪያ እኔ እሷን የምትወዷት ሳትሆኑ በብዛት እሷን የምጠሏት ይመስለኛል። ፕሮፋይሏን አድርጋችሁ የምትሳደቡ እሷን እንደዚህ የምታቀሳሰሯት። እስኪ አሁን የምትሳደቡ እያንዳንዳችሁ ባስገባሽ ገመዳፍ ሁሉ መካከል ላይ ሰው ገብታችሁ አታጣሉ። ከቻላችሁ ማስታረቅ፣ ካልቻላችሁ ደግሞ ጸጥ ብላችሁ ማየት ማጋጋሉና እንደዚህ እሷንስ ልጅቷንስ ማሳቀቅ ለምን? ያችኛይቱንስ እችኛይቱን እንዲሰድባት ማድረግ ለምን እንደዚህ ታደርጋላችሁ? ከየት ነው ግን እየተለቃቀማችሁ የምትመጡት? ምን አባሽ እኔ በሰከንድ ጠራርግሻለሁ እያለ እንዲህ የሰው ልጅ በዚህ ልክ ነው። ለምትወዱት ሰው እኮ ሰውየው ከሰው ጋር እንዳይጣላ፣ ከሰው ጋር እንዳይነጋገር፣ ከሰው ጋር ቢጣላ ሂዳችሁ ማስማማት። እሷና እሷ ብዙ ዓመት አብረው ኑረዋል ስል በጓደኝነት ብዙ ጊዜ አብረው ቆይተዋል። እነዚህ ልጆች ማስማማት ሲገባቸው በኮመንት እያቀሳሰራችሁ ማጣላት፣ እነሱ ማባባስ ለእሷ ስለጠቅሟት ነው፣ ለዚች ስልጎዳዋት ነው። በጣም ባለጌ። በዚህ አመት ውስጥ ቲክታክ ላይ የተፈጠረው ነገር በጣም ነው የምታሳዝኑ። ንፍጣም በቃ ምንነታችሁ የማይታወቅ ለዛችም አጠቅሟትም ለዚችም አጠቅሟትም የሚቻለው እነሱ አብረው መስማማት ካልቻሉ በቃ ባላችሁበት አንቺም ቤታም አንቺም ነፍጠኛም ባላችሁበት ሰላም ነው። ለምን እንዲሰዳደቡ እዚህ መታችሁ በኮመንት የሷን ፎቶ አድርጋችሁ ስለተሳደባችሁ የምታመጡት ለውጥ አለ? ለሷስ ትጠቅሟታላችሁ? የባሰ እያስጠቃችኋት ነው የምትሄዱት። በተለይ በተለያየ ቤት ላይ ነው የማያቸው። በቃ የሆነ እንደ ፋሽን ነገር ሆኖ ሂዳችሁ አሁን እንትና ሊያሾም ስገባ ሂዳችሁ ከታች በኮመንት ግር ብላችሁ የሆነ ነገር ትላላችሁ፣ እሷ መሳደብ ትጀምራለች። ሌላም ቤት እንደዛው እሷንም አታስተኳ። በቃ ተው፣ ማስማማት ነው ያለባችሁ። አሁንም እኔ አንድ ገስት ላይ አላገናኛቸውም፣ ግን አንቺም ባለሽበት እሷም ባለችበት
መነጋገርም በዚህ ልክ መለካከፍም አያስፈልግም። በቃ አንድ አይነት ማንነት ነው ያላችሁ። ብዙ ጊዜ አብራችሁ አሳልፋችኋል። ይሄ የሚያመለክተው ምንድነው? አንዳንድ ጊዜ አሁን ወደ ሌላው ብሔር ስትሄዱ የሆነ ራሳቸው የሚያከብሩት ሰው አላቸው። ተው ከተባሉ ምንም አይነት ነገር መናገር የማይችሉ፣ ተው ከተባሉ ሁሉንም ነገር ያቆሙታል። እኛ ጋር ግን ስመጡ መከባበር እንኳን የሚባል ነገር መናናቅ እንጂ መከባበር፣ ሌላ ሰው እንኳን የሆነ ከፍ ያለ ሰው መጥቶ ተው ቢሏቸው የባሰ ለመርገጥ እንጂ የምትፈልጉ የይበልጥ ነገ እኮ አሁን ብትታረቁ ማሬ ፍቅሬ ስትባይ በአንድ ፖፖል እንሽና እያላችሁ ሁለታችሁም ትገኛላችሁ። ስለዚህ ተው። እኔ አሁንም እያቸው እየተባለ መሳቂያ አታርጉን። እኔ አንቺና እሷ በተለይ እረፉ። አጋልጣቸው። እረፍ። አንተ ራሱ እረፍ። አይቻለሁ። ተው። ሴት መካከል አንተ ወንድ መሰልከኝ አላቅም። ድምፅህን ሰምቼው አላቅም። እረፍ። በቃ ከቻላችሁ ማስታረቅ ነው ያለባቸው። ሁለቱንም እንዲስማሙ። አንስማማም ካሉ ጊዜ ያስማማቸዋል። ጊዜ ያስማማቸዋል ማለት ነው። አንቺም ባለሽበት ቤታን የሚጠሉበት ቤት አንቺም ገብተሽ አትሳደቢ፣ አትጂ። እነዛ ሰዎች ትላንት ከቤታ ጋር ሆነሽ ሲሰርቡሽ አልነበር? አንቺ ጅል አንቺ እንትን እያሉ ከነዚህ በላይ ሲሰርቡሽ የነበሩት እነሱ አይደሉ? ምን ልታደርጊ ትሄጃለሽ? አንቺ ሄደሽ እነሱ ጋር እንትን ስላልሽ ቤታ ልትጎጃለሁ? አትጎጃትም። አትጂ። እሷን የምትሰደብበት ቤት ከዚህ በኋላ እኔ ካገኘሁሽ ራሱ እኔ ጋር ነው የምትታይ። ሌላ ነገር ይሄ ዘመቻ ኮመንት ምናምን ለምትዩ ነገር ቤታ አዛ ከሆነ እኔ ቤታን ደግሞ በአንቺ ልክ እኔ እናገራታለሁ። በቤትሽም የሆነ ነገር አትበይ፣ እረፊ። እሷም የምትናገረው ነገር ካለ አስቆማታለሁ። በቃ እረፉ። አንዳንድ ጊዜም ስንነጋገር መደማመጥ አለብን። ታች የሚጎዳው ማህበረሰብ አንሶ ሚዲያ ላይ እየተባሉ ያቸው ተብላ አታሰድቡም። በሴት የተነሳ በእናንተም እንደዚህ በጥቃቅን በእኛ በጥቃቅን የሚወክል አይደለም። ግን ማንነታችን አንድ አይነት ማንነት የመጣንበት ማንነት እስከሆነ ድረስ አንዳንድ ጊዜ ስንነጋገርም ተደማመጡ። ብትረዳዱና አብራችሁ ብትሆኑ ትልቅ ለውጥ ታመጣላችሁ እንጂ ማንም የሚመጣ ክፋት የለም። ይሄ እዚህ ያላችሁ ስራ ፈት ደግሞ አለቅልቃችሁ ትዳር ያጣችሁ ህይወታችሁ በስራ ድክም ወይ የሆነ ነገር ድብርት ባለሽ ጋር ውሽማሽ ጋር ትጣይና እዚህ ኮመንት መጣችሁ ሌላ ሰው ንዴታችሁን ሌላ ሰው ላይ እዚህ ላይ መጣችሁ ታወርዳላችሁ። እረፉ። እኔ እናንተ ገንገበትን ያላቃችሁ ማቃችሁ ቢሆን እናገራለሁ። የታባሻክሻለሁ እኔ ስትፈልጊ ብሎክ እያደረግሽ መውጣት ትችያለሽ። ሰው መካከል አትግቡ። በቃ የሀገር ቁመቀር እና ጆካ ዞሮ ጉቺ አንቺ በቃ አዳምጪኝ፣ ስሚ። የሚያስጠላብሽን ነገር እውነቱን ነው የምነግርሽ። ከዚህ በኋላ እሷ የምትሰደብበት ቤት እንዳትገቢ፣ እኔ ጋር እንዳትገቢ አልኩሽ። ያቺ ሄለና ምናምን የምትባል ጎዶሎ የሰው ጎዶሎ አለ መሀይም በቃ እኔ ነገርኩሽ። እረፊ አልኩሽ። በቃ እረፊ፣ አርፈሽ ተቀመጭ፣ ስራሽን ስሪ። የቲክታክ ማህበረሰብ ልንገራችሁ፣ ትጨልላላችሁ፣ ታብዳላችሁ። እኛ ከድንጋይ ተፈጥረን ነው ሁሉን ነገር ይቻላል። ስገቢ እንዳላይሽ እሷም የምታደርገው ነገር ካለ እኔ እናገራታለሁ። አንቺንም እንደዛ ባልኩበት ልክ እሷንም እናገራታለሁ። አቁሚ፣ ታቆማለች። በቃ እንዳትሰዳደቡ፣ ባሽሙርም በምንም እንዳትገናኙ። አንቺም ባለሽበት እሷም ባለችበት
እንዳኔ መቻል አቆምም አልኩኝ። ጉጭም እኮ አቆም ያለችኝ እሺ አልኩ። አቆም ያለችኝ አይቼሻለሁ። እኔ ዛሬ ማያስፈልግም ለሊያሾ ሄደሽ እዛ ጊፍት መስጠት ምናምን እንደዚህ አይነት እዛች መሄድ ታዲያ ደጋራ እኮ ከጥላቶቿ ጋር ሆኜ ነው ቂጧን ሞጋ። በቃ ረፊ በቃ ረፊ የምታቆም ከሆነ ታቆማለች። እኔ አነካሽም እኔ ኃላፊነቱን ወስዳለሁ። አሁንም ይውጣል ነጭ ማለት የምትሏት ቤት እኮ ስገባ ሰባኝ 9 ጊዜ ሰባኝ ኃላፊነቱን እኔ ወስዳለሁ። እኔን አታከብሪኝም? ዝም በይ በቃ ረፊ። ግን ካየሁሽ ካሁን በኋላ እኔ ጋር ነው የምትታይ። ነጭ አንቺ ባለጌ ምናምን እናንተ አውልጥ ነጭ ጎዶሎ ካርቶን ላይ ተኝተሽ አሁን ባዶ አንጀትሽን አንተ እጂ ብልታም ያገጭሽ አያያዝ ማስጠላቱ ግሞች። እኔ እኮ እዚህ እያስታረኩ እንጂ እያጣላሁ እንደናንተ እያባለሁ አይደለም እኮ ያለሁት። ንፍጣ መጀመሪያ ብልትሽን አጥበሽ አታይም? እዚህ ኮመንት ላይ ከምትርመጠመጭ በዋልሽበት በላበትሽ መተሽ እዚህ ከኛ ጋር ተግማሚያለሽ እስከ ላበታቸው። እኔ ከየት እንደምትመጣ እናት ልብዳ ያለ እኔ ነው ሴታ ሴት የምትለው አንተ ቦርኩ። ና እዚህ ቤት ሁለተኛ ከመጣህ ለማንኛውም በሰከንድ ውስጥ ያንተንም ነርቭ ነኩት። እዚህ ድረስ ናቸው እንድታውቀው ነው። እኔ ችግር የለብኝም። እኔ እኮ አጣጣለሁ እያንዳንዷን። እኔ ይሄ አይደለም አሁን ስርዓት ያዥ። አንቺም አደርስብሽም። እረፉ በቃ ሁለታችሁ እረፉ። የሚያስጠላ ሙድ ውስጥ ስለሆነ ያላችሁ እረፉ። ደግሞ ነፍጠኛ ታይ የሚልሽ ሰው አትጥይሽ። ታይ የሚልሽ ሰው አትጥይ። አንደኛ ለአንቺም ነው። ሁለተኛ ትላንትና አብራችሁ መልካም ቀን ነበራችሁ። ለትላንትናው ክብር ይኑራችሁ። እኔ ደግሞ አንቺን ብቻ አይደለም ታይ ያልኩት። በቃ ላይክ ፈርዶብኝ ደሜ መራራ ነው። አንቺ ስትሳደብ ሼር ይደረግልኛል። መጥቼ ታይ ብዬ ስወርድ እሷ ነች የምታሰድባት እባላለሁ። አያገባኝም ብዬም ዝም ስል እንደገና አሰደባለሁ። ዛሬ አንቺ ልክ እኔ ጆይን ስል ተናገርሽ። ለማንኛውም እንደራችሁ ብዬ ነው። አሁንም እየተራገጠች ነው ያለችው። እናቴ ደግሞ አሁንም እየተራገጠች ነው። ጉቺ እየተራገጠ ነው። ያናግራታለሁ አለሽ እኮ ጆከር። ለምን አታድም? ያናግራታለሁ። ረፊ አልኩሻለሁ። እኔ አንቺን ያናገርኩት አይደል? ረፊ አትዳረሱ። በቃ አንቺም አትድረሽ፣ እሷም አትደርስብሽም። ያሳለፋችሁትን ጊዜ እኮ ነው ማየት ያለ። ለምን ለሌላ መጠቀሚያ ትሆናላችሁ? ያሳለፍነውን ካወቀች ደግሞ ጥሩ ጊዜ ነበር። ይኸውልሽ አሁን አትሰባት በላቸው። እንትና ኪሪ እንዳትሰደብባት ጥሩ ጊዜ አሳልፌያለሁኝ። ጥሩ ጊዜ ነው የማሳልፈው። አትንኳት እንዳለችው እኔን ማትንኳት ትበል። እሺ አሁን የተሳደበችው ትጀመር። አትሳደብም። እኔ እሷንም ተይላለሁ። በቃ ረፊ እንጂ አቀራፊ እሱ ነው። ማንኛውም እሺ ነፍጠኛ መጣሁኝ። ሌላ ወሬ አውሩ፣ ተጫወቱ። ኮመንት ነው አስተካክል። ቲክታክ ላይ ቀጣይነት ያለው ቋሚ እንትን ብለሽ የምትዩ ጠላት የለም። እንደየ ሬድ ላይንሽ ይወሰናል። ትላንትና የተጣሉ ሰዎች ታርቀው አብረን አይተን እናውቃለን። በህይወት ይፈላለጋሉ ያልናቸው ሰዎች አብረው ገጥመው አይተን እናውቃለን። እኔ ፐርሰናሊ ታያልኩሽ ባንቺና በሷ ስለማያምር ነው። ትላንትና ከማንም በላይ አዳምጪኝ፣ ከማንም በላይ ተነካችብኝ ብለሽ ወጥተሽ ስትናገር የኖርሽ አንቺ ነሽ። ኦኬ፣ ዛሬ የተነካች መስሏቸው እነሱ ወጥተው ሲናገሩ ለምን ካልሽ ትላንት አንቺም አድርገሽዋል ነፍጠኛ። ስለዚህ አትደራረሱ የሚለውን ነገር ማበጀት ነው እንጂ የሚሻለው እነሱ ለምን ተናገሩኝ ከሆነ እየተናገርሽ ከሆነ መናገር አያቆሙም ነፍጠኛ። አንቺ ተይ ስል ትንሽ ስለሆንሽ ነው ተይ ያልኩሽ። እኔ ሌሎቹም ቢሆኑ ተይ የሚሉሽ ትንሽ ስለሆንሽ ነው። በቃ አንቺ ነሽ ትንሽ ተይ ነው፣ ሌላ ነገር እኮ አይደለም። አንቺን ዝም በይ ብለን እነሱ እንዲሰድቡሽ አይደለም። እኔ ስላንቺ የተናገሩ ምግባባቸውን ሰዎች የማልግባባቸውን ኃላፊነት መውሰድ አልችልም። እምግባባቸውን ግን ገስትም ላይ ገብቼ ተው ብያለሁ። አንቺንም ታይ ብያለሁ። ጠዋት እንደዛ ምርር ግሽግሽ አድርጎሽ እኔ ልክ ጆዬ ስል ተናገርሽ። እንደ ሰው ተሰምቶኛል።
እግር ይገባላችኋል ምናምን ብለሽ እንደዛ ስትናገሪ የእውነት ደብሮኛል። ለምንድን ነው የደበረኝ? ይሄ ሰው የቱ ድረስ ክፉ እንደሆነ አንቺ አልገባሽም። በቃ እኔ ከዚህ በፊት ላንቺ ገስትሽ ጌምሽ ላይ ስላልመጣው ከዛ በኋላ ደግሞ እሷንም ስትናገሪ በውስጥም በውጭም ሳዋራሽ ተይ ስልሽ እሺ ብለሽ ስለተውሽ ነው አንበሳ ይሰጠውሽ። ቀይረው ሌላ ያሉ ናቸው። እኔ ግን ልቤንም እውነቴንም እግዚአብሔር ስለሚያውቅ ማንም ምንም ቢል አይመለከተኝም። ተይ ማለቴ እንደ ጥፋት ለምን እንደተሰማሽ አላውቅም። ላንቺ አይደለም ብትይ ለኔ ነው ያልሽው። እኔ ጆይን ስል ነው ያልሽው ነፍጠኛ። እኔ ስገባ ነው እኔን ታው እያላችሁ እያስቆማችሁ ስሰደብ አልሽ። እኔ ስትሰደቢ ስላላየሁኝ አላየሁኝ። ባይ ግን የምግባባቸው ሰዎች ከሆኑ ዛሬም ነገም እባካችሁ ተውላለሁ። አንቺን ተይ እንደምል በዛም በኩል እኮ ተው ማለት ያልቀረ ግን ምን አለበት አንቺ ብትተይ ያልኩሽ ትንሽ ነሽ ተሸነፊ ነው። ገባሽ? ነገ እኔና ነፍጠኛ ነገ እንተዩ። አሁን ቅድም እኔና እሷ የተደባበርን መስሏቸው በደቂቃ ሲሰድቡኝ ነበር። በደቂቃ ሲሰድቡኝ ነበር አብዛኞቹ። ኢቭን ሌላ ጊዜ መልካም ኮመንት ሲኮምቱልኝ የነበሩ ልጆች ተገልብጠው ሲሰድቡኝ አይቻቸዋለሁ። this is media። ሲፈልጉ ያነሱሻል፣ ሲፈልጉ የደገፍሽላቸውን ሰዎች የጠላሽ ሲመስላቸው የፈለጉትን ይናገራሉ። ያ ማለት ግን ቤታ ተናግራኛለች ማለት አይደለም። ገባሽ? ስለዚህ አንቺ ሰፋ አድርገሽ ለማሰብ ሞክሪ። በቃ አንቺ ብትተይ ምን ይቀራል? መልካም ቀን አልነበራችሁም ወይ? ሰዎች ላይ መልካም ቀኖችን ቫልዩ አድርጊ። ለዛ ነው እኔ ስለ ሰዎች ስናገር ስለ ሰዎች ወጥቼ ከመናገሬም በፊት የትላንትና መልካም ቀን ብዙ ያለው ትላንትና ላይ ምን ነበር ብዬ ያለው። እባክሽ በቃ ከቻልሽ ኮሜንታተሮቹን እንደ ትላንትና እንደ ራስሽ ያቸው እንዴ ነፍጠኛ እንደ ራስሽ ጉቺ ነው። አልሰማሽም፣ በዚህ ጉዳይ አልሰማሽም። እኔ ነፍጠኛ የትም ቦታ ሂጄ ቆምቼ መጣች ይው ገረዷ ተብዬ እሷንም አሰድቤ አላቅም፣ ራሴንም አሰድቤ አላቅም። ልክ ያለፈ ስድብ ልክ እንደነሊያሾ ማህፀኑ ያደረቀ ምናምን ሲሉ ወጥቼ ተናግሬያለሁ። ላይቪን ከፍቻው። ከዛ ውጪ ግን በኮመንት ለኮመንት ታልከስክሽ እሷን አሰድቤ አላቅም። እናቴ ትሙት ሀገር ያስከብሽ አሰድቤያት አላቅም። እነዚህ ግን ኮመንት ለኮመንት እንደተርመጠመጡ እርምጃቸው የራሳቸውን ህይወት ማሸነፍ ያቃታቸው። እሺ ነፍጠኛ፣ እኔ ደግሞ አንድ ነገር ልንገርሽ። አንቺ በሰዓቱ በቪዲዮን ባትወጪ በፎቶ ወተሽ ፎቶ አድርገሽ ወተሽ ስትነካብሽ ማንንም ይሁን እሷን የነካብሽን ወተሽ ትናገሪ ነበር አይደል? ትቆሚላት ነበር አይደለ? እነዚህ ልጆች ደግሞ ኮመንታተሮች እንዳልሻቸው 50 ፎሎወር ይኖራቸው 20 ሺህ የሚኖራቸው ምናልባት ላይቭ የማይገቡ ስለሆኑ ዲፌንድ ሊያረጉላት የሚችሉት የተነካችባቸው ስለመሰላቸው በኮመንት ነው። ገባሽ? ይሄን ላስረዳሽ የፈለኩትኝ ትላንትና አንቺ የኖርሽው ህይወት ስለሆነ ነው። በቪዲዮ የሚወጡት ደግሞ ላይቭ የሚገቡት ደግሞ ላይቭ ላይ ገብተው መልስ ይሰጣሉ። ዳይሬክትሊም ኢንዳይሬክትሊም ፌር ሆነን ነው ፌር በሆነ መልኩ ነው የምነግርሽ። እሺ እኔ ቅድም እኔ እሷን የነካኋት መስሏቸው ሲሰድቡኝ ነበረ። የእውነት ነክቻት ቢሆን ደግሞ ሊቀጥሉ ነው። ገባሽ? አንዳንድ ጊዜ እንድትረጅ የምፈልገው ነገር ትላንትናችን ላይ የምናደርገውን ነገር ዛሬ እነሱ ሲያደርጉ አይተሽ እንዳላየ እለፊ አባባሌ እኮ ተራቺ ተሸንፈሻል ማለት አይደለም። እኔ አሁን ማለት ነው ነፍጠኛ እማልሄድባቸው ቤቶች አሉ። በፍጹም በህይወት አጋጣሚ ራሱ አይታችሁኝ አታውቁም። የእሷ ጸበኞች ስለሆኑ ምናምን ሳይሆን እኔ ላይቫቸውም ብዙ ተከታታያቸውም ስላልሆንኩኝ እማልሄድባቸው ቤቶች አሉ። ግን የቤታ ጸበኞች ናቸው። አሁን አንቺ ሪል ጸበኞቿን ቤት ገብተሽ ሲያዩሽ ትላንት ወዳጅ ስለነበርሽ ሊያማቸው ይችላል። ገባሽ? እነዚህ እንትናን ወዳታለሁ አከብራታለሁ አልሽ ብለው ሰው ላይ ብድግ የሚሉ ናቸው። አይደለም ሄደሽ ቤታቸው ማገስት ላይ ቢያገኙኝ እኔን ራሱ ምን ሊያረጉኝ ይችላሉ ብዬ አስባለሁ። ገባሽ? ግን ፖዚቲቭ እና ኔጌቲቭ አይላቸዋለሁ። ከቻልሽ እንደዛ ይላቸው፣ ወዳጆቿ ናቸው። አንቺ ድሮ እሷን የነካ ሰው ቤት ገስት ላይ ትገቢያለሽ? አትገቢም። እሷን የነካብሽ ጠላትሽ ነው። ዛሬም እነዚህ ልጆች በዛ ልክ ነው የሚያስቡት። ገባሽ? እንድትረጂ እኔ እንዴት አድርጌ እንደማስረዳሽ አላውቅም። ጠዋት እኔ ፐርሰናሊ ደበረኝ። ልክ እኔ ጆይን ስል ያንን ነገር ስትናገሪ ታይ ማለት ጥፋት ነው ወይ? ተባባሉ፣ ቀጥይበት፣ ግፊበት፣ በርቺ ነፍጠኛ ነበር ማለት የነበረብኝ። እሷንም ታይ ብያለሁ፣ አንቺንም ታይ ብያለሁኝ። ገባሽ? ተው ማለት ጥፋት አይደለም። ከዛ ውጭ ኮሜንታተርን መቆጣጠር ከባድ ነው።
ሆም ብለው በራሷ ፕሮፋይል እኮ እኔ ቤት መጥተው እሷን ሲሰድቧት አይቻቃለሁ። ሆም ብለው በራሷ ፕሮፋይል መጥተው እሷን ሲሰድቧት አይቻቃለሁ። ሁሉም እሷ ልካቸዋለች ላይሆን ይችላል። አዎ ከነኳችሁ በሏቸው ዲፌንድ አድርጉ ብላ ሊሆን ይችላል። ያን ደግሞ ጆከር ያናግራት። አንቺ ግን በራስሽ ታይ በቃ አትሊስት ይሄ ነገር ሲቀዘቅዝ የፈለግሽው ሰው ቤት መሄድ መብትሽ ነው። እኔ እንትና ጋር እንዳትሄጂ እንትና ጋር እንዳትገቢ ያልሽ ማንንም ቤት መሄድ መብትሽ ነው። ግን ይሄ ድባብ እስኪቀዘቅዝ አንቺ ብትሸነፊ እንዴ ይሄ ድባብ እስኪቀዘቅዝ ተሸነፊ በቃ። አንዳንዴ ለእግዚአብሔር መመቸት የሚባል ነገር አለ። ለፈጣሪ ተመቺ በቃ ታዩ። አንቺ ተሸናፊ ነፍጠኛ። እኔ በራሴ ነበር የደበረኝ ታይ ስላልኳት በዛ ልክ ምናምን ብለሽ እንደዛ እኔ ጆይን ስትናገሪ በራሴ ነው የደበረኝ። ታይ ማለት ጥፋት ከሆነ ከዚህ ወዲያ አልገባም። ቢካዝ ለኔም ጥሩ ስም እየተሰጠኝ አይደለም። ገባሽ? ያም ፐርሰናሊ እንደ ሰው እኔም ስሜት አለኝ። መቆጠብ ካለብኝ ነገር እኔም እኮ ልቆጠብ ራሴን እያዘጋጀው ነው። ገባሽ? ቀጣይ የሆነ ፕላን የሆነ ሰው ፕላን ውስጥ ከቶሽ ሲሄድ ስታይ ይገባሻል። የሆነ ነገር ተናገርሽ ብሎ የሆነ ሰው ወስዶ የሆነ ቦታ ሲፖስትሽ እንደ ሰው ያምሻል። ለምን እኔ ልብ ውስጥ ያለው ሌላ ነው፣ የሆንኩት ሌላ ነው፣ የገባይ ሌላ ነው፣ ሰዎች የተረዱት ሌላ ነው። ስቲል ልቤን ለመጠበቅ እየሞከርኩኝ ነው ላለመታመም። ገባሽ? አንቺ ደግሞ ጸበኞቿ ቤት እየመረጥሽ የምትሄጂ ከሆነ ፕሊዝ አትሂጂ። አይደለም ይሄ ጊዜው አይደለም ነው ነፍጠኛ፣ አሁን ጊዜው አይደለም። የባሰ እነዚህ ልጆች እየተከታተሉ የሚነቁሩሽ የሚናኩሽ በዚህ ምክንያት ነው። በቃ ተቆጠቢ። ምን አለበት ነፍጠኛ ብትሸነፊ? ታዩ ለተወሰነ ጊዜ እስቲ አንቺ ካንቺ ማድረግ ያለብሽን አድርጊና ይሄ ነገር የማይቆም ከሆነ ደግሞ ሌላ ደግሞ መንገድ ይፈልጋል። እኔ ከዚህ በላይ ምን እንደምልሽ አላውቅም። ይሰማሻል ወይ? ዝም ብዬ ነው የፈለፍኩት። እየሰማሁሽ ነው። ጉቺ ምግብ እየበላቃጥለኝ ነው ታሳይት ምናምን ብለክ የምትለኝ ሰውዬ ለነፍጠኛም ልትጠቅማት አይደለም፣ ለቤታም ልትጠቅማት አይደለም። ስክሮል እያረክ ልትደበር ነው። ታሰራይት የምትለው አይ ኖ ኢትስ ራይት። ግን እንደ እህት ትንሽ ስሚኝ ነው ያልኩት። እያስገደድኳትም አይደለሁም። ግን እንደ እህት ትንሽ አዳምጪኝ በቃ ነው እንጂ ያልኩት እያስገደድኳት ማንም ቤት የመሄድ ነፍጠኛ ሙሉ መብት አላት። ግን እንደ እህት ትላንት መልካም እንዳሳለፈ ሰው ትንሽ ጊዜ ታይ እስኪረጋጋ ነው ያልኩት። እኔ እናንተማ እኔንም ታርጌት ታደርጋችሁኛል እኮ። አሁን ተነቃቅተናል። አሁን እኔም ሊሚቴንም ቦታዬንም ጥጌንም አውቃለሁ። እናንተማ በይፋ አየኋችሁ። በይፋ ማንነታችሁን ጭንብላችሁን አውልቃችሁ እኮ አየኋችሁ። እከሌን ለምን አመሰግናለሁ አለች ብላችሁ ቪዲዮአችሁ ላይ ስፖስቱኝ ማንነታችሁን ከኔ ምን እንደምትፈልጉ አሁን ገብቶኛል። ሪካርደሮቹ ጭምር ማለት ነው። ስለተረዳኋችሁ እኔ እያልኩኝ ያለሁት ሰላሙ መውረድ ባይችል ነገሩን አብርዱ። ፐርሰናሊ ደግሞ እኔ እንደሆነ ነፍጠኛ የተናገረችኝ ስለገባኝ ጆይን ስለተናገረችው መልእክት ለኔ እንደሆነ ስለገባኝ እህቴ ነች። እንዲደብራትም አልፈልግም። እንድትሰደብ ብዬ ያደረኩትም ነገር የለም። ተይ ማለት ደግሞ ጥፋት አይደለም። አሁንም ቢሆን እስኪረጋጋ እሷ ጸበኞች ጋር ቀዝቀዝ አድርጊው። ነገ ከነገ ወዲያ መብትሽ ነው። አሁንም ቢሆን እያስገደድኩሽ አይደለም። ግን እንደ እህት ከሰማሽን እሰማቸዋለሁ ካልሽ ባታደርጊው ነገሮች እስኪቀዘቅዙ ድረስ ነፍጠኛ። እኔ ከዚህ በፊትም አክብረሽኛል። ተይ ስልሽ እሺ ብለሻል። ዛሬም ደግሞ ከቻልሽ ተይው። እናንተ እኮ ለነፍጠኛ የሰጠኋትን ያንን አንበሳ ሳይቀር በሌላ ነገር ተርጉማችሁ ምን እንዳላችሁ እኔም አውቃለሁ፣ እናንተም ልባችሁ ያውቃል። ግን የእውነት ወዳጆቿ ካላችሁ ለቤታ የእውነት ወዳጆቿ ካላችሁ የእውነት የምታስቡላት ሰዎች ካላችሁ ሰው አታሳጧት። ይሄ የመጨረሻ ቃል ነው። ሰው አታሳጧት። ሌላ ምላችሁ ምንም ነገር የለም። እውነት ወዳጆቿ ከሆናችሁ እውነት የምትወዷት ከሆነ ሰው አታሳጧት። ሰው አታሳጧት። በቃ ይሄንን ብቻ ነው የምላችሁ። እኔ ቤታ ህይወት ውስጥ ብቀር የምጨምርላት ነገር የለ፣ የምቀንስላት ነገር የለ። የራሷ ላይቭ ነው፣ የራሷ ህይወት ነው። ግን መጥቶ ስቆ ተጨዋውቶ ተዝናንቶ እንኳን ጥሩ ጊዜ አሳልፎ መሄድ እንኳን ጭንቀት ያስረሳል። ስለዚህ ሰው አታሳጧት። ይሄንን ነው የምነግራችሁ። እና ነፍጠኛ እኔ ታይ ማለት ያስቀይሜሽ አስከፍቼሽ ከሆነ ምናምን እንድትሰደቢ ብዬ ከሆነ አም ሶሪ። እንድትሰደቢም አይደለም
የሆነ ደስ የማይል ስሜት እንዲሰማሽም አይደለም። ከቻልሽ ግን ትንሽ ለመልካሙ ጊዜ ብለሽ ለትላንትናው ጥሩ ጊዜያችሁ ብለሽ አረጋጊው። ፕሊዝ አረጋጊው፣ በቃ ለተወሰነ ጊዜ እሺ። ይህን ነው የምልሽ። እሷን ደግሞ ጆከር ያናግራታል ከኮመንታተር ጋር። ይሄ ኮመንት እያነበብሽ ምናምን እልህ ውስጥ ገብተሽ የምትነጋገሪውን ነገር ነፍጠኛ ተይው። ላንቺም ለሷም አይጠቅሟችሁም፣ ላንቺም ለሷ። ስለዚህ ተይው ፕሊዝ። ከሷ ጋር የተጣሉም ሰዎች ቤት ሄዱ እላፊ እንትን ማድረጉ ምናምን አሁን ላይ ሞር ጸብ ውስጥ ይከታችኋል እንጂ የሚጠቅምሽ ነገር የለም። ይሄን ነው የምነግርሽ ከሰማሽ። ከዛ ውጪ በይ በርቺ የሚሉሽ ሊደበሩባችሁ ነው እንጂ ማንም ሊጠቅምሽ አይደለም። እኔ ነው የምናገረው። ካለሽ አለሽ ጌታ ኢየሱስ። አረ ነፍጠኛ ሳምጭሻለሁ። ጉጭ በጣም ያቃጠለኝ ነው። እንትን እየበላው ነው። ለዛ ነው ዝም ያልኩት። እንትን ብሩስት እየበላው ነበር። ሳምጭሻለሁ ጉጭዬ። ጆከርም እዚህ እያናገራት ነው። ካቆሙ ያቆማል። የመራገጥ ሱስ የለብኝም እኔ ማለት መዳም ቤት ቁጭ ብዬ ስራዬን ምሰራ የራሴ ስራ ያለኝ ሰው የሶሻል ሚዲያ ሰው ያልሆንኩ ጌመር ያልሆንኩኝ። ስለዚህ የራሴ በጣም ብዙ ስራ አለብኝ። ረመዳን እየደረሰ ነው። ረመዳን ስራ ሲመጣ ደግሞ ምን ያክል የመዳም ቅመሞች ቢዚ እንደምንሆን ግልጽ ነው። ምንም ጥያቄ የለውም። ለዛ ብዙ ስራ አለብኝ። እኔ ስራ ፈታ አይደለሁም። እስካነኩኝ ድረስ እኔ ስራዬን ጨርሼ ለመደበር ቲክቶክ ላይ ገብቼ ስለከበደ ወይ ስላበበ ወይ ስለ ሙዚቃ ከፍቼ እየጨፈርኩኝ መተው እስካልነኩኝ እስካልተሰደቡኝ ድረስ አልነካትም፣ አልሰርባትም፣ አልናገራትም። በቃ አሁን ጆከርም እያወራት ነው። ማስተላለፍ ያለባትን መልእክት ታስተላለፍ። አያገባኝም ትበል። እኔ አልነካትም። እሷን አለቀ። መጥቶ አንቺ ግማታም ሲል ቀንቀናም ብዬ ለራሱ ነው የምመልሰው። አያገባኝም እስካለች ድረስ ማለት ነው። አይ ደግሞ ሀላፍትና ውስጥ ያለው ይራገጡ ካለ ደግሞ ሀላፍትናዋን በደንብ እንድትዋጣ አደርጋለሁ። ይሄው ነው ያለው ነገር። ወይኔ ያቃጥላል። በርበሬ ይፈለው ቤታ ላይቭ ላይ ነች ጋይስ።